የዛሬው ታሪክ ደግሞ ማን ነው የሞተው ይላል። እናት ወይስ ልጅ? በአንድ ወቅት በድህነት ውስጥ የሚኖሩ እናትና አንድ ሴት ልጅ ነበሩ። ለቤተሰቡ ገቢ የነበረችው እናት መሰረታዊ ፍላጎትን፣ ምግብን፣ ልብስን፣ መጠለያን ለማሟላት ጽዳት ተቀጥራ ትሰራለች። እርሷ ምንም እንኳን በቂ ገንዘብ ባይኖራትም ሁሌም የምታለመው ልጇን ዶክተር እንዲያደርግላት ነበር። ልጅቷ መልካም ልጅ ነበረች። የ12ኛ ክፍል ጥሩ ውጤት አመጣች። በመሆኑም እናቷ በመደሰት ዛሬ በአንቺ ኩራትና ደስታ ተሰምቶኛል፣ እንገዛልሽ የምትፈልጊውን ማንኛውንም ነገር ጠይቂኝ አለቻት። ልጅ መለሰች፣ ባለፈው ያሳየውሽን ቀሚስ እፈልጋለሁ፣ ግን ዋጋው 8600 ብር ነው። የዛኔ እንድትገዥልኝ አልጠየቅኩሽም፣ ነገር ግን አሁን ትገዥልኛለሽ አለቻት። እናት በመደሰቷና ልጇ ተከፍታ ማየት ስለማትፈልግ ብቻ ያን ቀሚስ የሚገዛ ገንዘብ እንደሌላት እያወቀች እንደምትገዛላት ቃል ገባች። በቀጣዩ ቀን ያንን ቀሚስ ስጦታ ሰጠቻት። ጎረቤት ይህንን ሲመለከቱ ያን ያክል ገንዘቡን ከየት እንዳመጣችው ጠየቋት። እናትም እንዲህ ስትል መለሰችላቸው፣ ያጠራቀምኩት ትንሽ ገንዘብ ነበር፣ በተጨማሪም ቀለበቴን ሽጬ ባገኘሁት ገንዘብ ነው አለች። ምክንያቱም ልጅን ማናደድ አልፈልግም። ከዚያ በኋላ ልጅቷ የጤና ትምህርት ቤት ገባች። እናትም ለእርሷ የሚያስፈልጋትን ክፍያዎች በመክፈል ያስችላት ዘንድ ከወትሮ በበለጠ ጠንክራ መስራትን ጀመረች። ልጅቷ የመጨረሻ ዓመቷ ላይ ደረሰች። ለሁሉም ነገር የሚከፈል 80 ሺህ ብር ያስፈልጋታል። እናት በቂ ገንዘብ ባይኖራትም እንዴት እንደሆነ ባይታወቅም ያን ገንዘብ ከፈለች። ጎረቤቶቿ አሁንም ያን ያክል ገንዘብ እንደሌላት ስለሚያውቁ ያን ገንዘብ ከየት ነው ያመጣሽው? ያን ገንዘብ ለማግኘት መጥፎ ነገር አደረግሽ እንዴ? በማለት ጠየቋት። እሷም መለሰች፣ አይደለም፣ የሆነ ኩላሊቱ ከጥቅም ውጭ የሆነበት ሰው ነበር። እናም አንዱን ኩላሊትን ሸጥኩለት። አደራ ልጅ እንዳትነግሯት፣ የጥፋተኝነት ስሜት ይሰማታል አለች እናት። ዛሬ የልጅቷ የመመረቂያ ቀን ነው። እናት ሴት ልጇ ለመጀመሪያ ጊዜ ዶክተር ሆና ወደ ቤቷ ልትመጣ በጉጉት እየጠበቀቻት ነው። ነገር ግን ልጅቷ ዶክተር ሆና ሳይሆን ጅናዛ ሆና ወደ ቤቷ መጣች። ኢና ሊላሂ ወኢና ኢለይሂ ራጂዑን። የምታፈቅረው ሰው በሷ ላይ ከሌላ ሴት ጋር ስለማገጠባት ራሷን አጠፋች። እስኪ መልሱልኝ አህባቢ ፊላ፣ አሁን የሞተው ማን ነው? እናቷ ወይስ ልጅቷ? በተለይ እናቷ የሞት ሞትን ነው የሞተችው። ወዳጅ ህይወትክ ያንተ ብቻ መስሎ ከሆነ ተሳስተሃል። መኖርክ እንኳን ባይጠቅማቸው መሞትክ የሚጎዳቸው ቤተሰቦች አሉክ። ስለዚህ እባካችሁ ራስክን በሲጋራ፣ በጫት፣ በአልኮል ውስጥ ደብቀህ በቁም ሙተክ በቁም አትቅበራቸው። አንቺም እህቴ ራስሽን ብታጠፊ አንቺ የምትወጁ ሰው ሌላ ሴት ያገኛል፣ ቤተሰቦችሽ ግን ሌላ ልዕልት ሴት አያገኙም። ስለዚህ ሁሌም በህይወታችን ላይ ለመወሰን ስንነሳ ቀዳሚዋን እናታችንን፣ በአጠቃላይ ወርቃማ ቤተሰቦቻችንን እናስብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።